አማካኝነት በሳቸው ቃል፣ በሳቸው ባህል፣ በሳቸው ወግ፣ በሳቸው ሙዳይ ቃላት የተቀመጠ ነገር ነው። ምንድነው መሰለሽ ልክ አንድ እንትን ህንጻ ስትሰሪ ማስተር ፕላን አለ፣ ስፔሲፊኬሽን አለ። ማስተር ፕላኑ ጀነራል ነው የምታገኘው እዛ ላይ ስትራክቸራል ዲዛይኑ፣ የአርኪቴክቸራል ዲዛይኑ የሆነ እንትኑ ደግሞ የሆነ ኤሌክትሪካል እንትኖቹ እንደተ ከዛ እዛ ውስጥ ያሉ ደግሞ ምን ያህል ኮንክሪት ያስፈልጋል፣ ምን ያህል ሴሜንት ያስፈልጋል፣ ምን ያህል ሞርታል ያስፈልጋል፣ ምን ያህል ሪፎርስመንት ባር ብረት ምን ያህል ያስፈልጋል የሚለውን ስፔሲፊኬሽን የሚባል ነገር አለ። አሁን ጥያቄ የሚነሳው ለቤቱ ሙሉ የሚያደርገው ነገር ምንድነው ሲባል ማስተር ፕላኑ በቂ አይደለም ይባላል አይባልም? ማስተር ፕላኑ በቂ አይደለም ይባላል። ግን ማስተር ፕላን በቂ ነው ብዬ ስናገር ስፔሲፊኬሽኑን ነጥዬ አይደለም ራሱ ማለት ነው፣ ዝርዝሩን ነጥፌ አይደለም። ልክ በተመሳሳይ ቁርአን አለ። ቁርአን ጀነራል ሆኖ የተቀመጠ ጥቅል ነው ራሱ አብይ በሆነ ጉዳይ ነው ቁርአን የሚናገረው። እንቶ ፈንቶ አርቲቡርቲ ወይም ደግሞ አሰስገሰስ ምናምን ነገር የለውም ራሱ ቁርአን አብይ በሆኑ ጉዳዮች ላይ የሚያስፈልጉ ነገሮች በአጠቃላይ ዘርዘር ያለ ነገር አለው። ስፔሲፋይ የተደረገው ነገር 5 ወቅት ሰላት ብሎ ቁርአን ይናገራል። ፈጅር ይላል፣ ዙሁር ይላል፣ ስማቸውን ይጠቅሳል። ግን ሰላት አልፈጅር ላይ ስንት ረካ ነው የምንሰግደው? ዙሁር ላይ ስንት ነው? መግሪብ ላይ ስንት ነው የሚለውን ዝርዝሩ የምናገኘው ስፔሲፊኬሽን የሚባል ሐዲስ አለ። ሁለቱም ግን ከአንድ ምንጭ ነው፣ ረሱል ሰለላሁ ዐለይሂ ወሰለም ጋር ነው ኢንዲኬት የሚያደርገው። ልክ አንቺ ሰውነት ውስጥ አይንም እንትንም እንዳለሽ ሁሉ አይንም አለሽ እጅም አለሽ። ሁለቱም ፈንክሽን የሚያደርጉት የተለያየ ነገር ነው። አይን በቂ ነው ወይ ከተባለ እውነት ነው በቂ ነው። ግን እጅን ሳያጠቃልል እጅን ባገለለ መልኩ አይደለም፣ በነጠለ መልኩ አይደለም ከሚለው አንፃር ብታዩ ጥሩ ነው ማለት ነው። እኔ አንዳንድ ስሜት እስቲ ይሰጣሉ ብለሽ የምታስቢያቸውን ከባይብል አንድ ሁለት ጥቅስ ልጠይቀሽ እስቲ። ዘፍጥረት 4:23 ላይ ለሐም የሚባል ሰው ታስታውሻለሽ? የቃይሌ ልጅ ለሐም የሚባል ሰው ታስታውሻለሽ? የቃይሌ ልጅ እሺ። ኦሪት ዘፍጥረት ምዕራፍ 4 ቁጥር 23 ላይ ለሐሜ ለሚስቶቹ ለአዳና ለሴላ አላቸው። ሁለት ሚስቶች አሉት። እናንተ የለሐሜ ሚስቶች ሆይ ቃሌን ስሙ፣ ነገሬን አድምጡ። እኔ ጎልማሳውን ለቁስሌ ብላቴናውን ለመወጋቴ ገድየዋለሁና አለ። አሁን ጥያቄ የሚነሳው ይሄ ነገር ላንቺ ምንድነው ሴንስ የሚሰጠው? ጎልማሳው ማን ነው? ብላቴናው ማን ነው የገደላቸው ሁለቱ? ማለት አሁን ላይ ሁለቱንም መጽሐፍ አልቀበልም። ኦኬ፣ አይ ችግር የለውም። አይ ችግር የለውም። በቃ እንደዛ ከሆነ ዘፍጥረት 4:23 ላይ ግን ይውጥ ያለ ያጀማ ሁላችሁም እኔ ጎልማሳውን ለቁስሌ ብላቴናውን ለመወጋቴ ገድየዋለሁና አለ። ብላቴናው ማን ነው? ጎልማሳው ማን ነው? ዘፍጥረት 4:23 ላይ 23 ላይ። ስለዚህ ምንድነው እኛ ጥያቄያችን ምንድነው የሴንስ የሚያደርገው? ለሐሜ ሁለቱን ሰዎች ገደላቸው አልገደላቸው ከኔ ጋር ምን ያገናኘዋል ብዬ ጥያቄ መጠየቅ ይችላል። እንዳንድ መጽሐፍ ማለት ይሄ ነው። እንደውም የአምላክ ቃል ተብሎ የተቀመጠ ቃል ማለት ታዩ። እሺ ይሄንን የአምላክ ቃል ለሙሴ ተገልጦለት ነው ምናምን ተብሎ ይባላል። አምላክ ራሱ የሚናገረው ነገር ልክ ነው ብለሽ ታምኛለሽ? ሕዝቅኤል ምዕራፍ 4 ቁጥር 9 ላይ ብላችሁ ጠይቋቸው። ሕዝቅኤል ምዕራፍ 4 ላይ ቁጥር 9 ላይ ተመልከቱት። አንተ ስንዴና ገብስ አለው ለሕዝቅኤል ነብይ ነው። ለነብዩ ፈጣሪ ሲነግረው ምን አለው? አንተ ስንዴና ገብስ፣ ባቄላ፣ ምስር፣ ጤፍም አጃም ወደ አንተ ውሰድ አለ። ከዛስ ምን አድርገው አለ? እንደ ገብስ እንጎቻም አድርገህ ትበለዋለህ፣ ከሰው በሚወጣ ፋንድያ ትጋግረዋለህ አለ። ካኒ ማጅን ከሰው የሚወጣ ፋንድያ ምንድነው? ብሩክቲ አይነ ምድር ነው አይደል? አዎ። ታዲያ በአይነ ምድር እንዴት ይጋገራል? ኩበት እያለ ከብቶች ኩበት እያለ እንዴት በአይነ ምድር ይጋገራል? ራሱ ሴንስ ይሰጣል። አሁን ይሄ ነገር ምንድን ናቸው የተጠቀሱት እዛ ጋር? ስንዴ፣ ገብስ፣ ባቄላ፣ ምስር፣ ጤፍና አጃ። ሲጀመር ጤፍ ራሱ የሚለው እንትን ነው። ጤፍ ኢትዮጵያ ውስጥ ነው ያለው። ጤፍ እንትን የለም። አዎ፣ ግን አንዳንድ ቃላቶች የሆነ አቻፍቺ ሲታጣላቸው እንጀራ እንደተባለው ከሰማይ የወረድኩ እንጀራ እኔ ነኝ ሲል ኢየሱስ በዛን ሰዓት ስንዴ ኢትዮጵያ ውስጥ አልገባም ነበረና ስንዴ ነው ዳቦ ነው የሚለው። አይተሽው ከሆነ ዮሐንስ ወንጌል 6:50 ላይ ከሰማይ የወረድኩኝ ዳቦ እኔ ነኝ ነው የሚለው። ዳቦ እያለ ብሬድ ነው የሚለው እንግሊዘኛው። እና ታዲያ ብሬድና እኮ ዳቦና እንጀራ እኮ ይለያያል ሲባሉ በዛን ሰዓት ስንዴ ኢትዮጵያ ውስጥ አልገባምና ስለዚህ ሊሰጡ የሚችሉት አቻ ቋንቋ እንጀራ ብለው እንትን አሉት አሉና ኬንያ ውስጥ ደግሞ የነበረው ደግሞ ገንፎ ነበር አሉ። ከሰማይ የወረድኩ ገንፎ እኔ ነኝ ብሎ ነው ያስተማረው አሉና ገንፎ ነው የሚታወቀው አሉ። ከእንትን የሚሰራ ምንድነው? ከበቆሎ የሚሰራ ስሙን ጠሩልኝ ያጀማ። ኬንያ ምናምን የሚበሉት እኔ ኬንያ ናይሮቢ አንድ ጊዜ ሄጄ ነበር
1 ሳምንት ነው ለ2 ሳምንት ሄጄ ነበረ። ለእንትን ንገሩኝ አስታውሱኝ። ያጀማ ኬንያ ምን ከሙዝ የሚሰራው ነው። የስ ፉፉ ይላል ራሱ። ፉፉ ማለት ገንፎ ማለት ነው። ከእንትን የሚሰራ ማለት ነው። ምንድነው ይሰራል። በጣም የሚጣፍጥ ምግብ አላቸው ኬንያ ውስጥ ያየሁት ማለት ነውና ምንድነው ኬንያ ውስጥ እንደዚህ አይነት ነገር ይባላል። ገንፎ ብሎ አስቀምጦታል አሉ። ለምን በወቅቱ የሚታወቀው ምግብ እሱ ነበርና ማለት ነው። እሺ ይሁን ችግር የለውም። ለሴክ ኦፍ አርጊመንት ማለት ነው። ሙግቱን ለማጥበብ ማለት ነው። ሕዝቅኤል ምዕራፍ 4 ቁጥር 9 ላይ ስንዴ፣ ገብስ፣ ባቄላ፣ ምስር፣ ጤፍና አጃ ከሰው በሚወጣ ፋንድያ ትጋግረዋለህ ሲል ፈጣሪ ለኔ ያው ምንድነው የትርጉም የሚሰጠኝ ለምንድነው የተጻፈው ብለን ብጠይቅ መልስ የለም ራሱ ክርስትና ውስጥ ማለት ነውና ይሄን ለማለት ፈልጌ ነው። ቴንኪዩ ብሩክቲ ስለነበረን ቆይታ። እሺ አንድ ጥያቄ ልጠይቅህ እችላለሁ ላንተ? ችግር የለውም ጠይቂኝ፣ ግን እንዳታፋጥጭኝ ህዝብ ፊት። ኧረ እኔ ወርዶብኝ አፋጥጣችሁኝ እንጂ በማላውቀው ገብቼ። አላህ በጣም አዛኝ ነው አይደል? አዎ። ከዛ ደግሞ ለእያንዳንዱ ድርጊት ምላሽ ይሰጣል ብላችሁ ታምናላችሁ? አዎ። ለምንድን ነው ለጋዛ ህዝቦች ምላሽ እስካሁን ያልሰጣቸው? ትዕግስተኛም ስለሆነ ማለት ነው፣ ፈራጅም ስለሆነ። ለምሳሌ ኤግዛምፕል ልስጥሽ። ዓለም ላይ ፕሮብሌም አለ አይደለ? ችግር አለ፣ መጥፎ ነገር አለ አይደለ? አይ እነሱ አማኝ ስለሆኑ ነው እነሱን ያነሳሁት። አዎ እኮ እሱን እኮ የምነግርሽ እኮ ችግር አለ በዓለም ላይ እንዳለ። ችግሩ እኮ ሁላችንም ገፈቱን እየተቃመስን ያለ ነው። ሁላችንም ይነካል። ጦርነትም፣ ኢኮኖሚው፣ ምንም ሁሉ ነገር እኛ ሁላችንም ይነካል። እና አንዳንድ ሰዎች ምን ይላሉ? ፈጣሪ ሁሉን ቻይ ነው ግን ሁሉን አያውቅም ይላሉ። ለምን ሲባሉ ሁሉን የማያውቅ አንድ ነገር ሀፕን ካረገ በኋላ ስለሚያውቅ ነው ችግሮችን ሶልቭ የማያረጋቸው ይላሉ። አይ እኛ ሁሉን አዋቂ ነው ስንል በቃ እሺ ፈጣሪ ሁሉን ቻይም ነው ሁሉን አዋቂም ነው፣ ነገር ግን እንትን አይደለም፣ ደግ አይደለም፣ መልካም አይደለም ይላሉ። እኛ ደግሞ በቁርአን አላህ ምን ተብሏል? አልከሪም ተብሏል፣ ቸር ተብሏል፣ ደግ ነው አላህ። ከዛ ደግ ከሆነ ታዲያ ለምንድን ነው ክፋትን ያላጠፋው የሚል ጥያቄ ይነሳል። አላህ ፈራጅ ነው የሚል አላህ ሐኪም ነው ብለን እናምናለን፣ ፈራጅ ነው ብለን እናምናለን። በፈራጅነቱ ደግሞ ምን ብሏል? ለእኛ ፍሪ ዊል ሰጥቶናል። በአጠቃላይ ዓለም ላይ የምናያቸው ነገሮች ሞራል ቫሊዩ ከሞራል ሪስፖንሲቢሊቲ ከሞራል አካውንታቢሊቲ ጋር የተያያዙ ናቸው። ከግብረ ገብ እሴት ጋር የተያያዙ ፍሪ ዊል ስለሰጠን ሞራል ኢቪል የሚባሉት ወይም ደግሞ ግብረ ገባዊ የሚባሉ መጥፎ ነገሮች፣ እኩይ የሚባሉ ነገሮች የሚመጡት ሞራል ቫልዩ አንጻር ነው እየመጡ ያሉት። በዓለም ላይ የምታያቸው ጦርነቶች ምናምን ክፋት ምናምን አጠቃቀምን ነው። አንድ ሰው ብረት ከመሬት አውጥቶ ቢላዋ አድርጎ ሽንኩርት ከትፎ ምግብ ይበላበታል። ሌላ ሰው ደግሞ ጩቤ ሰርቶ ሰው ይወጋበታል። ስለዚህ ችግሩ ያለው ማጋር ነው፣ ሰው ጋር ነው ያለው ማለት ነው፣ ፈጣሪ ጋር አይደለም ያለው ማለት ነው። አንድ ሰውዬ ነበረና ፀጉሩ በጣም ተንጨባሯል አድጎ ማለት ነው። ከዛ በኋላ ፀጉር ከርካሚ ደግሞ ፀጉር ቤት አለ የሚላል እና መንገድ ላይ ሆኖ ፀጉሩ ተንጨባሮ መፍትሄ አላገኘውም ለፀጉሬ እያለ ይለፈልፋል መንገድ ላይ። ምን ታያዋለሽ አንቺ? ምን ታያዋለሽ? መፍትሄው ምንድን ነው ብለሽ ታምኛለሽ? ፀጉሬ መፍትሄ አላገኘም። የት መሄድ አለበት? ፀጉር ቤቱ ነው መሄድ ያለበት። ችግሩ ያለው ፀጉር ቤቱ ጋር ለመምጣት ነው። ዓለም ላይ ያለው ችግር በአጠቃላይ ሰዎች ወደ አላህ ስላልተመለሱ ነው። ክፋታቸው እንትናቸው ምናምን። ታዲያ እንደዛ ከሆነ አማኞች እንደዛ ሲበደሉ አላህ ለምንድን ነው ዝም ያለው? በዓለም ላይ አይደለም ለአማኞች ብቻ እኮ አይደለም። አንቺ ፍጥሩ አይደለሽ? ስትራቢ ስትጠሚ እኮ ታዲያ ለምንድን ነው አላህ እኮ በዱንያ ላይ ያለን እኮ ለምን አልጨረስኩም እሱ ማለት ነው። እነሱ ለሚበደሉበት ነገር አላህ ትዕግስተኛም ነው። የፍርድ ቀን የሚባል ነገር እንትን ብሏል። ምንድነው በደለኞች የሚቆዩት እስከ ፍርድ ቀን ድረስ ነው ብሏል። እስከዛ ድረስ መታገስ አለበት አላህ ማለት ታጋሽ ነው፣ እጅግ በጣም ታጋሽ ነው። አንቺ የሆነ ነገር ብሌም አደረግሽና ብሌም አድርገሽ ቅዳሜ ቀጠሮ ብቀጥርሽ ሰኞ ማክሰኞ ውስጥ ብሌም በተደረግሽው ነገር ላይ እኔ ተጠያቂ መሆን እችላለሁ እንዴ? ለቅዳሜ ቀጥረሽ ነገርኩሽ። ልክ እንደዛ ማለት ነው። አላህም የቂያማ ቀን የሚባል ነገር እንትን ብሏል። አሁን ምንድነው ረዘመብን ችግሩ፣ እኛ መታገስ አልቻልንም። ቅዳሜ ተብለን እስከ ቅዳሜ መታገስ የኛ ፋንታ ነበረ። ቅዳሜ ብዬ ቀጥሬሽ እስከ ቅዳሜ ግን ተስፋ ሰጥቼሽ ሁሉ ነገር ሰጥቼ ተስፋውን አንገበሽ ኢንሻአላህ ብለሽ እስከ ቅዳሜ ድረስ መታገስ መቻል አለብሽ። ለዛ ነው ሙስሊም እኮ ሙሲባ ሲመጣበትም በላ ሲመጣበትም በጣም የሚታገሰው ሙስሊሙ። እንደው ፍልስጤም ያሉ ህፃናቶች እንደው ፈጣሪ የለም ማለት ነበረባቸው በእነሱ በሚያዩት ስቃይ። ግን እንደዛ ነገር አይፈጠርም። ፍልስጤማውያን ጋር ሊቢያ ጋር ምናምን ነገር ዓለም በአጠቃላይ የሙስሊም ሀገሮች ሲያፈራርሷቸው
ካፊሮቹ ኩፋሮቹ እየመጡ ሲያፈራርሷቸው እዛ ላይ ያሉ ሰዎች ወደ ሌላ ሀገር ሲመጡ በሃይማኖታቸው ጠንካራ ናቸው። አይተሻቸው ከሆነ ለምን በቃ የመጣውን ሙሲባ ቀን ተቀጥሯል ብለው ያምናሉ። ሱረቱ ጣሃ ምዕራፍ 20 ቁጥር 46 ላይ እኔ አላህ ነኝ አያለው ሰማለዋል። እያየና እየሰማ በዓለም ላይ ያለውን ነገር መታገሱ ነገር ምንድነው? አላህ እጅግ በጣም ታጋሽ ነው። እጅግ በጣም ፈራጅ ብቻ አይደለም። እጅግ በጣም ሩሩ ብቻ አይደለም። እጅግ በጣም አፍቃሪ ብቻ አይደለም። እጅግ በጣም ሁሉን አዋቂ ብቻ አይደለም። እጅግ በጣም ሁሉን ቻይ ብቻ አይደለም። እጅግ በጣም ደግሞ ትዕግስተኛም ነው አላህ። ስለዚህ የመታገሱ ነገር እንደዛ ነው። አንቺ ሕፃን ሆነሽ አንድ ነገር ልንገርሽ፣ ሕፃን ሆነሽ አላህ ይጠብቅሽና እናትሽን ኦፕራሲዮን ብትደረግ ኦፕራሲዮን ስትደረግ ሆዷን ሲቀዷት ብታየው ምንድን ነው የምትይው? እናቴን ሊያድኗት ነው ብለሽ ታስቢያለሽ? ያለውን ከበስተኋላ ሂክማ አታስቢም። ለምን? ባዛን ጊዜ የነበረሽ ሕፃን ሆነሽ የነበረሽ የአንደርስታንዲንግ ሌቭልሽ ነው የሚያሳየው። ልክ በተመሳሳይም እንደዛ ነው ያለው። ዓለም ላይ ያሉ ፕሮብሌሞች አሉ። ፕሮብሌሞቹን ዝም የተባለበት ምክንያት ከበስተኋላ ከዛ ያ ኦፕራሲዮን የሆነችው እናትሽ ትሰፋለች። ባዕድ የሆነ ነገር አለ፣ ክር የሆነ ነገር አለ እናትሽ ሆድ ውስጥ። ያ ነገር አብሮ እስከ መጨረሻው የሚዘልቅ ነገር ይመስልሻል ነው ወይስ እስከ ሳምንት 1 ወር 2 ወር ይፈጃል ቢባል መታገስ ያቀትሻል? ለጊዜው ነው አብሮ ያለው የመጥፎ ነገር ባዕድ የሆነው ነገር አይባልም ሲባል ምንድን ነው የምትይው? ባዕድ የሆነው ነገር ቢኖር እንዴት ኖረን ነው የምትይው? ወይስ ያ ነገር እስከሚለቅ ድረስ መጠበቅ አለብሽ ታገዘሽ? ልክ እንደዛ ማለት ነው። ስለዚህ አሁን ባዕድ የሆነው ነገር ነው መጥፋ ክፋቱ፣ ተንኮሉ፣ ምኑ የፍርድ ቀን እየጠበቀ ነው ያለው። የፍርድ ቀን እንደዛማ ከሆነ ህይወት በልደት ተጀምሮ በሞት የሚያበቃ ከሆነ ዓለም ላይ የምናየው ትርምስ በደለኞች እንደፈለጉ የሚፈነጩበት 80% የሚሆነው የዓለማችን ሀብት 20% የሚሆኑ ጥቂት ሰዎች በሞኖፖሊ ይዘውት ነው ረሃብ ያለው እንጂ ለረሃብ የሚሆን ለእህል የሚሆን ተስማሚ የእርሻ ቦታ ታቶ አይደለም። በዓለም ላይ ሀብት ታቶ አይደለም። እንትና ማናት ሩሲያ ጎተራዋን ሞልታ እኮ ባህር ላይ የደፋችበትም ጊዜ አለ። ለሌላው አይደለም የሚያስቡት። ክፋት አለ፣ ተንኮል አለ፣ ምን አለ። እነዚህ ነገሮች ምንድናቸው? አብሶንስ ናቸው፣ ላኮፍ ናቸው። ድህነት ማለት እና ሀብት ማለት ምንድን ነው ልዩነታቸው ብትባይ፣ ሀብት ማለት ምንጭ አለው። ብሩክቲ ልሰጠኝ ትችላለች ሀብት። ድህነትን ግን ልሰጠኝ አችልም። የሀብት አለመኖር ነው ድህነት። ጨለማ ምንድን ነው? ብርሃን ምንድን ነው ብለን ስንል ብርሃን ምንጭ አለው። ወይ ከፀሐይ ነው ወይ ከፋኖስ ነው ወይ ደግሞ ከኤሌክትሪክ አገኘዋለሁ። ጨለማ ግን የብርሃን አለመኖር ነው፣ በራሱ ኤግዚስት የሚያደርግ አይደለም። ክፋት የደግነት አለመኖር ነው። ጥላቻ የፍቅር አለመኖር ነው። ንፉግነት የቸርነት አለመኖር ነው። ትዕቢት የትዕግስት አለመኖር ነው። እያንዳንዱ ኔጌቲቭ ነገሮች ስትመለከችው ማይነስ ላይ የወጣ ከዜሮ በታች ያለ ነገር ነው። ከዜሮ በላይ ያለው ነገር በአጠቃላይ ፖዘቲቭ ነው፣ አዎንታዊ ነው። አሉታዊና አዎንታዊ ነገሮች አሉ እዚህ ዓለም ላይ፣ ኔጌቲቭና ፖዚቲቭ ነገሮች አሉ። ስለዚህ ኔጌቲቭ ነገር የፖዚቲቭ አለመኖር ነው። ስለዚህ መጥፎ ነገር የመልካም ነገር አለመኖር ነው። ያ ደግሞ በፍሪ ዊል ላይ የተመሰረተ የግብረ ገባዊ ኃላፊነት፣ ግብረ ገባዊ ተጠያቂነት፣ ግብረ ገባዊ እሴቶች ላይ ያተኮረ ነገር ነው። ችግሩ ያለው ሰው ጋር ነው ያለው። ይሄ ነው የምልሽ ብሩክቲ። አለሁኝ ሶልሻል ሌላ ጥያቄ አለሽ? የለኝም። እሺ እናመሰግናለን። ኡስታዝ ህያብን እስቲ ተዋውቃት፣ ሰላም በላት። ጥያቄም ካላት ብዙ ትቀበላለህ። እሺ ሰላም ብያለሁ ህያብ። ሰላም ብያለሁ። ሰላም በቀደም ለምን አታገባም ብለሽኝ እኮ አግብቻለሁ ብዬሽ ነበር። ኧረ እኔ ለምን አታገባም አይደለም ምንድን ነው እኮ አይ ገብቶኛል። ፈገግታ ሱና ይባላል በእኛ ፈገግ እንድትይ ስለፈለግን ነው። እሺ አመሰግናለሁ። ፈገግታ ነው። ሰላም ነው ሁሉ ነገር እግዚአብሔር ይመስገን። ኦርቶዶክስ ነሽ? ካቶሊክ ነሽ? ፕሮቴስታንት ነሽ? ምንድን ነሽ? ኦርቶዶክስ ነኝ። ኦርቶዶክስ ምንድን ነሽ? ኦርቶዶክስ ተዋህዶ፣ ኦርቶዶክስ ጸጋ፣ ኦርቶዶክስ ካራ፣ ኦርቶዶክስ ቅባት የትኛው ነሽ? ኧረ ካራ ምንም የሚባል የለም አለ እነግርሻለሁ። ካላወቅሽ እነግርሻለሁ። ጠይቀሽ እስቲ ነይ። ኦርቶዶክስ ካራ፣ ኦርቶዶክስ ቅባት፣ ኦርቶዶክስ ጸጋ የሚባል አለ። የተወገዙ ናቸው እኮ ግን ተዋህዶ ስር አይደሉም እኮ በተዋህዶ ስር ናቸው። ኦርቶዶክስ ተዋህዶ ነሽ አንቺ። ኦርቶዶክስ ቅባት አለ፣ ኦርቶዶክስ ጸጋ አለ፣ ኦርቶዶክስ ካራ አለ። ለምሳሌ
የግሪክ ኦርቶዶክስ፣ የሩሲያ፣ የሰርቢያ ወይም ደግሞ የቡልጋሪያ ኦርቶዶክስ ተዋህዶ አይደሉም። እነሱ ምንታዌ ናቸው የሚባሉት። ሁለት ባህሪ ነው የሚሉት። ሚያፊዚስ ሳይሆኑ ዲያፊዚስ ናቸው እነሱ ለምሳሌ የሚባሉት። እናንተ ተዋህዶ ስትባሉ ሚያፊዚስ ናቸው። ዲያፊዚስ ማለት ደግሞ ሁለት ባህሪ ነው። ኢየሱስ በአንድ አካል ውስጥ ሁለት ባህሪ ያለው ብሎ ሲሉ እነሱ፣ እናንተ ደግሞ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ነው ብላችሁ የምታምኑት ማለት ነው። ስለዚህ የተለያየ አይነት ኦርቶዶክስ ስላለ የትኛው ነው ለማለት ፈልጌ ነው። ኦኬ ጥሩ። እሺ ጥያቄ ካለሽ መጠየቅ ትችያለሽ። ካልሆነም ደግሞ የትውውቅ ጊዜ ይኖረናል ማለት ነው ዛሬ። ጥያቄ ቅድም ብርክቲ እንትን ባለችው ላይ እኔ ቅድም አክቹዋሊ ከነጃ ጋር እንትን እላለሁ እየጠየቅኩ ምናምን ነው ነገር ጊዜ ያስፈልጋል። አንድ ነገር ግን እንትን አለ ምናልባት እናንተ ስላላችሁበት እስልምናው ላይ ለምሳሌ በምናየው ቪዲዮዎች ምናምን ወይ ደግሞ በሚወራው ነገር ጥያቄ ሊፈጠርብን ይችላል እና እስልምና ላይ እኔ እውነት ለመናገር እስልምና ላይ ምንም ነገር ተከታትዬ ምናምን አላውቅም። ከቅርብ ጊዜ ወዲህ ነው እጃ ያውቃልና ከዛ የሆነ ነገር ስሰማ አንዳንድ ጥያቄ ሲኖር መተን እንጠይቃለን እንጂ ልክ እንደዛ አሉ ብለን ሳይሆን ለመረዳትም ያህል ማለት በክፋትም ስለማይሆን በዚህ ሳይድ ብትረዱት ጥሩ ነው። አንዳንዴ ልክ እንደዚህ አይነት ጥያቄ ሲጠየቅ ኮሜንት ላይ የሚሳደበው ሰው ይበዛልና እናንተም ደግሞ በእንደዚህ ብትረዱት ብዬ ስለማስብ ነው። ኮሜንት ላይ እኔም እሰደባለሁ፣ ጃቢር ይሰደባል፣ የቤቱ ባለቤቶችም ይሰደባሉ። አንዳንዴ የሚሳደቡ ሰዎች ሊኖሩ ይችላሉ። እንደገና ደግሞ ዋልጌና ባለጌም ውርጋጥና ጋጠወጥም ሊኖር ይችላል። እብሪተኛና ትምክተኛም ሊኖር ይችላል። በተቃራኒው ደግሞ አደብና ገደብ ያለው ሰው ሊኖር ይችላል። እንዳንቺ አይነት ማለት ነው፣ ደርባባ የሆነ ማለት ነው። ስለዚህ የተለያየ ሰዎች ናቸው። ገበያው ሰፊ ነው። ስለዚህ ኮሜንት አለመከታተል ነው። ኮሜንትን ኃላፊነት ያለባቸው አድሚኖች ናቸው። አድሚኖች መቆጣጠር፣ ኮንትሮል ማድረግ የነሱ ፋንታ ነው። አንቺ ገስት ላይ እስከወጣሽ ድረስ ገስት ላይ ያሉ ሰዎች አክብረውሽ እስካመጡሽ ድረስ ገስት ላይ ያሉ ሰዎች እስካልነቀፉሽ ድረስ አክብረው እያወሩሽ ከሆነ እነሱን ነው መከተል ያለብሽ። ገስት ላይ ያለው ሰው ግን ሲንጨረጨርና ሲንተከተክ ካየሽው ወይም ደግሞ እርና ምር ብሎ ካየሽው እሱን ነው መጠየቅ ያለብሽ። ልክ አይደለም ብለሽ ቤቱን ስለሚወክል ገስት ላይ ያለው ማለት ነው። ነገር ግን ታች ያለው ሰው ግን አናቀውም፣ ማን እንደሆነ አናቀውም። ምናልባት በክርስቲያን ስም የመጣ ኤቲስትም ሊሆን ይችላል፣ ወይ በሙስሊም ስም የመጣ ክርስቲያንም ሊሆን ይችላል። የምናውቀው ነገር የለም። ታች ላለው ነገር ኃላፊነት አንወስድም። ኃላፊነት የምንወስደው ላይ ላለው ገስት ላይ ላለው ሰው ነው። እንደዛ ነው እና ለአድሚኖችም ነው ኃላፊነት የምንወስደው ማለት ነው። አድሚኖ ነው ከተሳደበ፣ አድሚኖ ነው የሆነ ያላግባብ ነገር ከሰራ ልንጠይቀው ይችላል። ስለዚህ ታች የሚታየው ነገር ነው። የሚሰድበኝ ብዙ ሰው አለ ራሱ ማለት ነው። እና የአዞ ቆዳ ነው መያዝ ያለብሽ፣ ጠንካራ ነው መሆን ያለብሽ ማለት ነው። የዞን ጥርስ ነው መያዝ ያለብሽ እንጂ ከስርም የሚሳደበው ሚዲያው ላይ እንዳለ ሶሻል ሚዲያ ማለት ነው የተሳዳቢ መንደር ነው የሚመስልሽ። ተሳድበ ከፈጣሪ ዘንድ ፕሪቪሌጅ ታገኛለህ፣ ተሳድበ ከአላህ ዘንድ አጅር ታገኛለህ የተባለ ነው የሚመስለው። ስለዚህ አትከታተይ ታች ያለው ማለት ነው። ላይ ያለውን ብቻ ጥያቄ ካለሽ መጠየቅ ነው ያለብሽ ማለት ነው። አብሽሪ። ጥያቄ ያለሽ? አመሰግናለሁ። ቅድም ብርክቲ እንትን ባለችው ላይ እኔ እንደዛ ነው ንግግራችሁ ተመችቶኝና ተስማምቶኛል። ለምን እንደተጻፈ ባለችው ነገር ላይ እንደውም እየጻፍኩ ነበር ቅድም ከታች ይህን ቶፒክ አነሳሽ እነሱ መሀልዬ ላይ ይሄዳሉ እያልኳት እየጻፉላት ነበርና የሚመለከተን ነገር አለ፣ የማይመለከተን ነገር አለ። ለምን እንደዚህ ያላት ብለን አንድ ሳይድ መናገር የለብንም በሚለው ያልኩ ቅድም ነው የገባሁት። እንደዛ ትላለህ። መጽሐፍ የተጻፈው በእነሱ መረዳት ስለተጻፈ በጸሐፊዎቹ መረዳት ስለሆነ የተጻፈልን እና ችግር የለውም። ጌታ በሚያውቀው ቅድም ያነሳውን እስቄል ላይ ነው የነበብኩት። እኔ አላውቀውም እውነት ለመናገር እንዲሁም ምናምን በእንትን የሚለውን እኔ አላውቀውም። እስኬል ምዕራፍ 4 እስከ 12 ድረስ እንትን ማለት ነው። እኔ መኪና ልንዳ ብለሽ ብትጠይቂ መኪናዬ ቁልፍ ሰጥሽ ምንጭቅ አድርጌ ብሰጥሽ እና ረጋ ብዬ ደስ ብሎኝ ብሰጥሽ ሁለቱም ከቋንቋ አንጻር መስጠት ነው። ግን ምንጭቅ አድርጌ ብሰጥሽ ደስ ይልሻል? ኧረ ከፍትፍቱ ፊቱ ይባላል እንዴ? የራስ ጉዳይ በአፍንጫ ይወጣ ነው የምትይው አይደል እንዴ? እንደዛ ነው። ስለዚህ ማንኛውም ጥያቄ እንደ ጥያቄነት ከመጣ መልስ መስጠት ግድ ይላል ማለት ነው። እንደ ዳገት የሚያዳግት እንደ ቁልቁለት የሚያሽቆለቁል የሚባል ጥያቄ የለውም። የጥያቄ ፉንጋ የለውም። እህል ቅጠል አይደለም የሚባል ጥያቄ የለውም። ጥያቄ እንደ ጥያቄነት ከመጣ መልስ መስጠት ግድ ይላል ማለት ነው። ማናውቀው ነገር ካለ ከሌለ ደግሞ የማታውቁ ብትሆኑ የእውቀት ባለቤቶችን ጠይቁ ይላል ሱረቱ ነህል ምዕራፍ 16
ቁጥር 43 ላይ ማለት ነው። ስለዚህ የእውቀት ባለቤቶችን ጠይቀን እንመጣለን ማናውቀው ነገር ካለ። ከዚህ አንጻር ነው የሚታየውና ምንም አይነት ጥያቄ ስንርሽ የጥያቄ ፉንጋ ስለሌለው ጥያቄሽን ማቅረብ ትችላለሽ ማለት ነው። ኢንሻአላህ በተቻለን አቅም ለመመለስ እንሞክራለን። ማናውቀው ነገር ሲሆን ደግሞ ራሳችን እንዳዋቂ አያጫውተንም። ማናውቀው ነገር ሲኖር የእውቀት ባለቤቶችን ጠይቀን መምጣት የምንችላቸው ነገሮች ይኖራሉ ማለት ነው። ስለዚህ ዋናው እዚህ ዓላማችን እዚህ የተሰበሰብንበት ዓላማችን ራሳችንን አተልቀን ሰውን ለማሳነስ እና ለማሳጣት ሳይሆን ራሳችንን አክብረን ሰውን ለማዋረድ ሳይሆን ራሳችንን አዋቂ አድርገን ሰዎችን መሀይም ለማድረግ ሳይሆን ሰዎች ላኢላሃ ኢለላህ የሚለውን ገመድ ይዘው ከጀሃነም እንዲድኑ እንፈልጋለን። ያ ነው ዓላማችንም ኢላማችንም። ምንም አስበን ነው በዚህ ሞቲቭ እንደሆነ እንዲገባቸው ነው። ለዛ ነው በሐቅ አደራ የተባባሉት ሲቀሩ ይላል ቁርአን። በሐቅ አደራ የተባባሉት፣ በእውነት አደራ የተባባሉት፣ በትዕግስት አደራ የተባባሉት እና በሌላ ቦታ ላይ ደግሞ ምን ይላል? በማዘን አደራ የተባባሉት ሲሆን አዝኜ ነው። ሰው እሳት መግባት የለበትም። እንዴት ነው አንቺ አጠገብሽ ያለ ሰው ታሞ ሲያቃስት ብትሰሚው ሰላም ይሰጥሻል? ያው አይሰጥሽም። ሲያቃስት ብታየው እንዴ በጣም ነው እንትን የምትይው፣ መታከም አለበት ነው የምትይው። በቃ ማለት ሰላም አይሰጥም። ራሱ የሰው መታመም የሰው መም የማያመው ሰው አይደለም ራሱ ሲጀምር ጀምሮ። እኛ ደግሞ የተነገረን ነገር አለ። ከእስልምና ውጪ ያለው መንገድ የጥፋት መንገድ ነው ተብሎ ተነግሮናል። ስለዚህ አንድ ሰው መልእክቱን በስነ ስርዓት መስማት አለበት። ወደ ኢስላም መጥቶ ላኢላሃ ኢለላህ የሚለውን ገመዱን ይዞ ነፃ እንዲወጣ እንፈልጋለን። ከዛ አንጻር ነው እዚህ የተቀመጥነው። ስለዚህ ለምን ትታመማላችሁ ነው እንጂ የቁጥር መጠን ምናምን ነገር አይደለም። ኢትዮጵያ ውስጥ በትንሹ 50% እንደውም እንደሚባለው 55 እስከ 60 ይደርሳል የሚባላል። 50% በትዩ ትልቅ ሙስሊም አለ፣ ትልቅ ቁጥር አለ። የቁጥር ጉዳይ አይደለም። እኛ በዓለም ላይ ስትመለከቸው 2 ቢሊዮን አለ። ኦልሞስት ከ30% አካባቢ ነው የሚሆነው፣ ከ20 እስከ 30% በዓለም ላይ ካለው ህዝብ ማለት ነው። ጉዳዩ የቁጥር ጉዳይ ነው እንዴ? አይደለም። የቁጥር ጉዳይ አይደለም የሚያሳስበን። ቁጥሩን በመብዛቱ የምንጠቀመው ነገር የለም። ነገር ግን ነፍሳት መዳን አለባቸው፣ መትረፍ አለባቸው። እኛ ያየነውን ህይወት መቅመስ መቻል አለባቸው። ሰማይና ምድርን በመካከላቸው ያለውን የፈጠረ የዓለማቱን ጌታ አላህን አምልከሽ ከዛ በኋላ ስጁድ ስትወርጂ ግንባርሽን ከመሬት ጋር ስታስነኪው ያለውን ስሜት እንድታቂው እንፈልጋለን። ያ ስሜት ሰዎች እንዲረዱት እንፈልጋለን። እኛ የቀመስነውን ህይወት ሰዎች እንዲቀምሱ እንፈልጋለን። ያ ሰላም ያንን ሰላም እንዴት እንደሚገኝ መረጋጋት፣ ሰኪና የሚባል ነገር ትራንኩሊቲ ማለት ነው። አላህ መረጋጋት እንዴት እንደሚሰጥ ትራንኩሊቲ የሚባለው ነገር ማለት ነው። እርካታ ሳቲስፋክሽን እንዴት እንደሚሰጥ ልቦች አላህን በማውሳት ይረካሉ ይላል ሱረቱል ምዕራፍ 13 ቁጥር 23 ላይ። ስለዚህ ዚክር በማድረግ በመዘከር አላህን ያላህን ስሞች ዚክሮችን በመዘከር ሰዎች እንዴት መረጋጋት እንደሚችሉ ቁርአን ሲቀሩ ምን አይነት መረጋጋት እንዳላቸው፣ ምን አይነት ሰላም እንዳላቸው፣ ምን ያህል ያላህ ረህመት ያላህ መግፊራ ምን ያህል እንደሆነ ሰዎች ቴስት እንዲያደርጉት እንፈልጋለን። ሱረቱል አንከቡት ምዕራፍ 29 ቁጥር 46 ላይ እንደዛ ነው የሚለው። ሰላት ከሚጠላና ከመጥፎ ነገር ሁሉ ትከለክላለች ይላል። ምን ማለት ነው? የሰላት የሚሰግድ እኮ ብዙ ሰው አይደል ትችላለች። ሰላት አላህ ዘንድ ተቀባይነት እንዲያገኝ ሸርጦች አሉ። በነዛ ሸርጦች መሰረት አንድ ሰው ከሰገደ ሰላተል ፈጅር ሰግዶ ሰላተል ዙሁር ሲመጣ መሀል ላይ ፈጅር ላይ አላህን አግኝቶ ዙሁር ላይ እንደሚያገኘው ሲያስበው እናንተ ሲለው ከመጥፎ ነገር ይከለክለዋል። ይሄ ነው ያለው። አላህ ማውሳት ደግሞ ከሁሉ ነገር ይበልጣል አለ። ለምን? አላህ ማውሳት ልቦች ይረካሉና አለ። የቀልብ መረጋጋት ይመጣል ማለት ነው። ስለዚህ በዱንያም ሆነ ሰው በሚኖርበት ሰዓት ላይ ጥሩ የመረጋጋት ህይወት፣ ጥሩ ሰላም ከአላህ ጋር በሚኖረው ጤናማ ግንኙነት ሰላም የሆነው ህይወት እንዲኖራችሁ ስለምንፈልግ ነው። በመጪው ዓለምም በአኼራም ጥሩ ነገር ጀነት የሚባል ነገር አላህ ለባሮቹ ተስፋና ዋስትና የሰጠውን ነገር እንድታዩ ነው የምንፈልገው ማለት ነው። ያ ነው ምኞታችን ማለት ነው። እና እዚህ ዓለም ላይ አሁን ላይ ዱንያ ላይ ያለው ስለ ጀሃነም የተነገረን ነገር ዘበትና ዛቻ ነው። ስለዚህ ከዛ ዘበትና ዛቻ ሰዎች ነፃ የሚወጡበትን መንገድ ላኢላሃ ኢለላህ መሆኑን አውቀን ተረድተን ለሰዎች ለማስረዳት ነው እዚህ ቁጭ ያልነውና አብሽሪ። ሌላ ጊዜም ጥያቄ ሲኖርሽ ጥያቄዎችን ሊስት አውት አድርጊያቸውና እኛ ጥያቄዎችን ለመመለስ እንሞክራለን ማለት ነው ኢንሻአላህ። እሺ ኡስታዝ ቃል ተሰሙ ቃሎት ያሰማልናለች። አንዷ እዚህኛ ቤት ለምዳ
አንዱን የኦርቶዶክስ መምህር ኡስታዝ አለችው። ሰምታችኋል? ይሄንን ሪከርድ አድርገው ልከውልኝ ሰምታችኋል? ጃቢር ማህቡ ነው ምናምን የምትባለች ማነው ስሟ ጠፋኝ። ማፍሪ ነው ምናምን የምትባል በቀደም ከኔ ጋር አውርታ ቢብሉ የምትባለው አለች። እዚህ ለምዳ ከዛ ያሬድ ጋር የኦርቶዶክስ መምህር መሰለኝ ያሬድ ጋር የሚባል መምህር ጋር ሄዳ ኡስታዝ አለችው። ኡስታዝ አልሽኝ አላት። እዚህ ለምደው ማለት ነውና አሁንም እዚህ እኛ አንቺ አስለምደሽን ቃሌው ተሰማል እንዳለ እኔ በፕራይቬት አድርጌው ነው ዲማ አይ አንቺም ቃሌው ሲያስለማ የሚለው ነገር ያው እንዳታጋብብን። እሺ አይ አብሽሪ በቃ እንትን በሉ። ኡስታዝ አንድ ጥያቄ ልጠይቅልህ። እሺ አንድ ጥያቄ እንጠይቀው እሱ ሳይወጣ ኡስታዝ። አይ ገድል ባልከው ቅድም ላይ ይቅርታ ምን አልሽ? ኡስታዝ እንዳይወጣ ነው የፈጠንኩት እንጂ እኔ እናንተ በቀድሞ ነው ደስ የሚለኝ ኡስታዝ እንዳይወጣ ብዬ። ቀጥይ። ይሄ ከኡስታዝ ጋር ልታያይዘኝ ነው? አይ ላያይዝሽ አይደለም እንዲመለስልሽ ነው። እኛም መልሰንልሻል፣ እሱም ተጨማሪ መልስ እንዲሰጥሽ። አይ ቲንክ ኔትወርኩ አስቸገራት አለ። ኧረ እየሰማሁ እኮ ነው። እሺ ቀጥይ ሀሳብሽን፣ ችግር የለም ቀጥይና እኔ እቀጥላለሁ። አይ ቅድም ገድልና ድርሳን ቅድም የዲያቆን ዘማሪያምን በከፈትከው ነገር ላይ እኔ አንድ ነገር አለ፣ ሁሉንም ተቀበሉ። ይሄን ነገር ኦኬ ባለፈው አውርተናል። ሁሉንም ተቀበሉ የሚል በአሁን ቤተክርስቲያን ያጸደቀችው እርማት የሚሰጠው እየሰጠች ቅጽ አላቸው፣ እየተረሙ አለ በፊደል ስህተት ወይ በትርጉም ስህተት ሁለት ትርጉም የሚሰጡትም ምናምን እርማት የተሰጣቸው አንዱ ታምረ ማርያም መሰለኝ። እንደገና ደግሞ አንዱ ተነስቶ ይጽፍና ተባስቶ ለሽያጭ ይቀርባል። ልክ ባለፈው ቤተ ክህነቱ አይቶት ይሄ የተወገዘ ነው ትክክለኛ ገድል አይደለም ብሎ እንደተወገዘው አይነትም አለ። ያንን ተቀበሉ ማለት አይደለም፣ ግን ቤተክርስቲያን ያጸደቀችው ትክክል ነው ብላ ከባይብል ጋር እንደማይጋጭ ያረጋገጠችበት ገና ደግሞ ጥናት ላይ ያሉ ገድልና ድርሳናት አሉ፣ በጣም ብዙ ማለት ነው። ገና እየተጠኑ ያሉ ምርምር ላይ ያሉ አሁን እያሁኑ ተቀበይ ማለት አይደለም። ኦርቶዶክስ ትታደሳለች ማለት ነው። ኦርቶዶክስ ትታደሳለች አይደለም። የኦርቶዶክስ መሰረቷ ገድልና ድርሳን አይደለም። ገድልና ድርሳን የመጣው እኮ ኢየሱስ ክርስቶስ ካረገ በኋላ ነው። ስለ ክርስቶስ እኔ ያልኩሽ ኦርቶዶክስ መሰረቷ ይታደሳል ሳይሆን መጽሐፍቶቹ ኦርቶዶክስ ናቸው። ሪከርድ እንዳታረጉኝ ንገራቸው። አይ በፍጹም አያደርጉትም። ሪከርድ እንዳታረጓት ችግር የለውም። የኦርቶዶክስ መጽሐፍቶች ገድላትና ድርሳናት የኦርቶዶክስ መጽሐፍ ናቸው አይደለ? ላይክ መጽሐፎቼ ናቸው ብላ የተቀበለቻቸው መጽሐፍ ናት አይደለ? እኔ እኮ ነገርኩህ እኮ መሰረቷ ግን አይደሉም አልኩ። ይሄ መጽሐፍ ኢቨን ለክርክር ለሃይማኖታዊ ክርክር እንዳይቀርቡ የራሷ የቤተ ክርስቲያኗ መምህራን በመጽሐፋቸው የጻፉት ነገር ነው እኮ። ልክ ነሽ። እሱን እኮ ተስማምተን ሊቃውንትና ከመነኮሳት ትክክል ነሽ። ገድልና ድርሳን ማስረጃ ገድልና ድርሳን አሁን እንደ ማስረጃ የሚቀርብ አይደለም ልልህ ፈልጌ ነው። በጣም ብዙ ስህተት ያላቸው ገድልና ድርሳናት አሉ። ብዙዎቹ ግዴታ ተቀበይ ካልክ አንድ ሰው ገድል ሳይቀበል ኦርቶዶክስ መሆን ይችላል። እኔ የምናገረው እኮ አልጠየቅብህ አይደለም መሰለኝ። እኔ ገብቶኝ አንቺ እያልሽ ያለሽው ልድገምልሽማ። አንደኛ ነገር ገድላትና ድርሳናት የኦርቶዶክስ መሰረት እንትና የመከራከሪያ ምናምን ነገሮች አይደሉም ነው የመጀመሪያው ፖይንትሽ። ሁለተኛው ፖይንትሽ ደግሞ እስቲል ነው ጥናት ላይ ያሉ አሉ፣ የተወገዙም አሉ፣ እንትን ጥናት ላይ ያሉ አሉ ነው ፖይንት። ገባ አይደለ? እኔ ደግሞ የጠየኩሽ ጥያቄ ጥናት ላይ ያሉት ኦልሬዲ ገድሎቹ እየታደሱ ነው ያሉት አይደለ? ፖይንት ገና ትክክለኛ አንደኛ ግለሰብ እኮ ነው የሚጽፋቸው።
እኮ ገባኝ። ያደረጉትን የታደሱ ነው ተጋድሎ ያሉት። ስለ ክርስቶስ እሱን እንድንቀበል የሚደረገው የእነሱን ጽናት፣ የጸሎት ብርታታቸውን፣ ኃይላቸውን፣ ስለ አይ ክርስቶስ ያሳለፉትን የከፈሉትን ዋጋ የምናይበት እኮ ገባኝ። ስለዚህ አሁን ገድላት እየታደሱ ያልተገኙ ነው ብለህ እኮ እየታደሱ ነው አሁን። ይሄ ቤተክርስቲያኗ ትጨነቅበት እንዴ? ይኸውልህ ለአእምሮ የሚከብድ ነገር እኮ አባቶችን እንጠይቃለን። ይሄ ለምን ተጻፈ? ገድላትን ሳይቀበሉ ኦርቶዶክስ መሆን ይቻላል? ኖ አይደለም። ገድላትን ሳይቀበሉ ኦርቶዶክስ መሆን ይቻላል? ገድላትን ሳይቀበሉ ኦርቶዶክስ መሆን ይቻላል? አይቻልም። ቅድም ብሏል። ቅድም ዘማሪያው ሲል ከሰማኸው የተጻፉትን በእውቀት ቀበሉ እኮ አይደለም እያላሉ ቤተክርስቲያኗ ራሷ ያሳተመችው ገባኝ። አንደኛ በግለሰብ የተጻፈ ነው። ከባይብል ጋርም ሊወዳደርም ስለማይችል የኛ መረዳት ልንገር። አሁን ለምሳሌ የበላም ያራች ተብሎ መጽሐፍ ቅዱስ ላይ ተጻፈ አይደለ? እንድናምን ማለት ነው ምን ያህል እግዚአብሔር እንትን እንደሚል ይሄ ታምር ታምኛለሽ? ለአንድ ቀበለው እንችል ነበረ። ይሄ አሁን የበላም አህያ አወራች የሚባለው ኤልያስናል ቆራ መገበችው ይላል አይደለ? እኮ ትቀበያለሽ? ቆራ መገበችው እና እዛ በበለ ለምን አልቀበላለሁ? ባይብል ልክ እሺ ኢየሱስ ክርስቶስ ከመባ ጽዮን ጋር ሲሳሳም ነበር የሚለውንም ታምር ትቀበያለሽ? ለምሳሌ ለምን ማት እና ይህን ሳትቀበይ ኦርቶዶክስ መሆናችን እኮ አለ ዲያቆን ዘማርያም ዘለቀ። ይሰርዘኝ እንዴ? ኧረ ኢየሱስ ክርስቶስ ከመባ ጽዮን ጋር ከተሳሳመ ምናምን ይለኛል እንዴ? ያለ ከጴንጤ እኮ የወጣሁት ይህንን ነገር ለመስማት አይደለም። ባክጃ አሁን አታነካካኝ። ኡስታዝ ቀጥል። ይኸውልሽ ያው የክርስትና መጽሐፍቶች በአራት ይከፈላሉ። ካኖኒካል፣ ዲትሮኒካል፣ አፖክራፊካል እና አጂግራፊካል ተብሎ ለአራት ይከፈላሉ። ምን ማለት ነው ሲባል ካኖኒካል ማለት ቀኖናዊ ናቸው፣ የተቀነኑ ተብሎ የሚባሉ መጽሐፍቶች ናቸው። በኦርቶዶክስ 81፣ በካቶሊክ 73፣ በፕሮቴስታንት 66 ተብለው እንደ ማርቲን ሉተር ደግሞ 61 ወይም 62 ተብሎ የሚባሉ ናቸው ካኖኒካል የሚባሉ ማለት ነው። ከዛ በኋላ ደግሞ ዲትሮኒካል የሚባሉ አሉ። ዲትሮ ማለት ተጨማሪ ማለት ነው። ተጨማሪ ተብሎ የሚባሉ መጽሐፍቶች ግን ቀኖና ውስጥ ያልተካተቱ መጽሐፍቶች፣ በዓለም ላይ የጋራ የማይግባቡባቸው መጽሐፍቶች አሉ ብዙ፣ እነ ቀለሜንጦስ የመሳሰሉት እነ ዲዳኬ የመሳሰሉት መጽሐፍቶች ማለት ነው። ሶስተኛው ደግሞ አፖክራፊካል ወይም አፖክራፊካል የሚባል መጽሐፍ አለ። አፖክራፊካል የሚባለው መጽሐፎች ምንድን ናቸው? አፖክራፋ የተደበቁ መጽሐፍቶች ተብሎ የሚባሉ ናቸው። ለምሳሌ የቶማስ ወንጌል፣ የጴጥሮስ ወንጌል፣ የመቅደላዊት ማርያም ወንጌል፣ የማቲያስ ወንጌል፣ የማቴዎስ ሳይሆን የማቲያስ ወንጌል የሚባሉ የመሳሰሉት ማለት ነው። አራተኛውን የመጨረሻው አጂግራፊካል የሚባሉ አሉ። አጂግራፊካል ማለት ስለ ቅዱሳን የሚዘግቡ ማለት ነው። እንደነ ገድል፣ ድርሳን የመሳሰሉ ነገሮች በየሀገሩ አሉ። በአውሮፓ ላይም፣ በኢትዮጵያም፣ በአረብ ሀገርም፣ በግብፅም፣ በኢትዮጵያ የተለያየ ሀገር ውስጥ የራሳቸው በታሪክ ውስጥ ክርስትናን የተጋደሉ ሰዎች የተጻፉ መጽሐፍቶች አሉ። እነዛ መጽሐፍቶችን ራሳቸው ያለው ሎካል ቸርቿን የምታዘጋጀው። ለምሳሌ ኢትዮጵያ ውስጥ ያለውን የነገድለ ተክለ ሃይማኖት፣ ገድለ መንፈስ ቅዱስ የሚባሉ ገድለ መባ ጽዮን የመሳሰሉት፣ ክርስቶስ ሰምራ፣ ገድለ ደግሞ የአቡነ ሀብተ ማርያም የሚባሉ አሉ። እንደዚህ አይነት ገድሎችን በአጠቃላይ ስታዘጋጅ ቤተክርስቲያን ውስጥ ወይም ደግሞ ንዋየ ቅድሳት ተብሎ አብሮ ያሉ መጽሐፍቶች ናቸው። መንገድ ላይ ማንም የጻፋቸው መጽሐፍቶች አይደሉም። ምናልባት ሲተረጉማቸው ከግዕዝ ወደ አማርኛ የተረጎማቸው ሰዎች ስህተት ካለበት ግዕዙ ስላለ ሪፈረንስ ማድረግ እንችላለን። ከግዕዙ ወደ አማርኛ ዘቤረ ቡልጋ የሚባሉ አሉ። ማናቸው? አባ ተስፋ ነው ምናምን፣ አሁን ሞተዋል። እሳቸው ሲተረጉሙት ከግዕዝ ወደ አማርኛ ሲተረጉሙት ምንም የተሳሳቱት ነገር የለም። ምንም የጨመሩትም የቀነሱትም ነገር የለም። ስለዚህ እነዛ መጽሐፍቶች ንዋየ ቅድሳት ውስጥ መዝገብ ቤት ውስጥ አሉ ራሱ ማለት ነው። ዕቃ ቤት የሚባል አለ ራሱ ማለት ነው። እና ቄሰ ገበዝ የሚባሉ የሚጠብቁት መጽሐፍ አለ ቤተክርስቲያኑ ያስቀመጠችው። ስለዚህ እነዛ መጽሐፍቶች ቤተክርስቲያን ውስጥ እስካሉ ድረስ ቤተክርስቲያኗ አሁን አርማለሁ ካለች እያደሰች ነው ያለችው ራሷ ማለት ነው። አይደለም ገድል ይቅርና ባይብል ገና መታረም አለበት እየተባለ እኮ ነው። አንቺ አላየሽውም? ሮሜ 8:34 ላይ ኢንቱካ ነው የሚለው የሚማልደው የሚለው ግዕዙ ይተዋቀስ በእንቲአነ ነው የሚለው። ስለዚህ የግዕዙ ነው መሆን ያለበት፣ የሚፈርደው ነው መሆን ያለበት፣ የሚማልደው በሚል ጭቅጭቅ ውስጥ ላይ ነው ያሉት። ባይብል ገና መታረም የሚገባው ብዙ ነገር አለ የሚልም ጭቅጭቅ አለ። እንኳን አይደለም ገድል ባይብልም ይታረማል ይባላል። ያ ማለት ግን ገድልንም ታምርንም በነገራችን ላይ 81 ባልከው
የሚማልደው የሚል አለ 2001 እትም ራሱ እሱ ነው አስተካክለውት ነው። ሊስተካከል ይችላል፣ ግን እስከሚስተካከል ድረስ የመቀበል ግዴታ አለበት ባይብልን አንድ ሰው። ልክ እንደዛው ገድልንም ይቀበላል ማለት ነው። ሁለት እምነት የለም። አሁን ችግሩ ምንድን ነው? ቲክቶክ ላይ ያለ ሰው ምንድን ነው ከፕሮቴስታንት አርጊመንት ወይም ሙግት ወይም ከሙስሊሞች ሙግት ለማምለጥ ባይብልን ብቻ ነው የመቀበለው የሚል ኦርቶዶክስ መጥቷል። አዲስ ትውልድ ማለት ነው። ወንደርፉል ነው፣ እኛ እንወደዋለን። ነገር ግን መሬት ላይ ያለ ኦርቶዶክስ አይደለም እሱ። መሬት ላይ ሄደሽ እስቲ ቤተክርስቲያን ውስጥ ግቢና ገድል ሰው አለማመን ማመንም ይችላል ግዴታ የለበትም ብለሽ አሁን እዚህ ቲክቶክ ላይ ያሉ ወይ ዲያቆን አይደሉ ወይ በመጽሐፍ ቤት አላለፉም ወይ ደግሞ ንባብ ቤት አላለፉም፣ ግዕዝ እንኳን በስነ ስርዓት ማንበብ የማይችሉ ሰዎች ናቸው መጥተው ቲክቶክ ላይ ሰንበት ተማሪዎች የሆኑ የልምድ አዋላጆች የሆኑ ክርስትና ላይ ይመጡና ምን ያደርጋሉ መሰለሽ? አይ ገድል አለመቀበል መቀበል ትችላላችሁ፣ መቀበልም አለመቀበልም ይቻላል ይላሉ። ይመጡና እስቲ አንቺ መሬት ላይ አንድ ክርስቲያን ከሆነ በኋላ ከቆረበ በኋላ ማን ነው ከተጠመቀ በኋላ ከቆረበ በኋላ ቅባሜሮን ከተቀበለ በኋላ እኔ ገድልና ታምርን አልቀበልም ብሎ ቢል ወዲያው ነው በመቋሚያ ቀጥቅጠው የሚያባሩት ከቤተ ክርስቲያን ውስጥ ማለት ነው መሬት ላይ። እኔ እኮ አሁን ነው የመጣሁት። ይህን ነገርም እኮ እውነት ለመናገር መጀመሪያ ጠይቄያለሁ። እኔ ቆይቻለሁ። እንደውም ይቀጠቅጡሻል። ማመን አትችይም። ኦርቶዶክስ መሆናችሁ መናፍቅ ነው የሚሉሽ ራሱ መናፍቅ ናት መሰለህ። ገድልና ታምር አላምንም ብለሽ መሬት ላይ ብትይ ቤተክርስቲያን መግባታችሁ መናፍቅ ናት ብለው ነው በመቋሚያ ቀጥቅጠው የሚገሉሽ። በጣም በጣም ቢኬርፉል፣ ተጠንቀቂ እንደዚህ አይነት ነገር ማለት ነው። እዚህ ቲክቶክ ላይ ያሉ ሰዎች ከፕሮቴስታንት ሙግት ከነ ኤርሚያስ ሙግት ከሙስሊሙ ሙግት ለማምለጥ ነው። ገድሉ የያዘው በጣም አሰስገሰስ ነገር አለው። አርቲቡርቲ አለው፣ ቶራ ቦራ አለው ራሱ። ያንን ነገር አደገኛ ነገር ነው ያሉት ነገሮች ማለት ነው። በጣም የሚገርም ነገር ነው ገድል ላይ ያለው። እኔ ማቀው እስከማቀው ድረስ ማርያም እንደምትመለክ የሚናገረው የአባ ጊዮርጊስ ዘጋስጫ መጽሐፍ አለ ራሱ መጽሐፍ እንዚራ ስብሐት የሚባል ማርያምን የአምልኮ መስዋዕት ሰዋልሻለሁ። ይሄን አንድ አስተማሪ ሲሰማ ደንግጦ እንዴ ላልቀበሉ ላኮ ይችላል እንዴ እንዲህማ ካለ በጣም ሰምቶት አያውቅም። ለመጀመሪያ ጊዜ የአምልኮ መስዋዕት ላንቺ ሰዋለሁ የሚለውን ሙስሊሞች ናቸው ያገኙት። እኛን ያገኘነው ንጽጽር ላይ ሪሰርች ስንሰራ ያገኘነው ማለት ነው። እኛ አግኝተን ከነ ኢምራን ከነሳላ አግኝተው ፕሮቴስታንቶች አገኙት። ያንን ፕሮቴስታንቶች ልክ ሲያቀርቡት ግን ዲያቆን ዘማርያም ምን አለ? ምን ችግር አለው አለ። ለምን? ሐዋርያ ሥራ 27:21 ላይ መልአክ እንደሚመለክ ይናገራል። ስለዚህ አምልኮ ራሱ ያክብሮት የሚባል ነገር አለ ብሎ ያልሆነ የሌለ ነገር ለመተርጎም ፈለገ። የማመልከው የእግዚአብሔር መልአክ በዚህ ሌሊት አጠገቤ ቆሞ ነበር ይላል። የማመልከው የሚጠጋው እግዚአብሔር ወደሚለው እንጂ መልአክ ወደሚለው አልነበረ። መልስ ሰጥቼዋለሁ እኔ በጽሁፍ ደረጃ ማለት ነው። ነገር ግን የማመልከው መልአክም ይኸው ይመለካል ይላል። ስለዚህ አምልኮ የሚለውን ይህንን ተርጉሙልን መጀመሪያ ብለው መምጣት ጀመረ። አምኖበት ማለት ነው። እና ችግር የለውም ማለት አይ ችግር አለው የሚሉ ሁለት ግሩፖች ተከፈሉ። ምን ለማለት ፈልጌ ነው? አርጊውመንት ለማምለት ተብሎ እድሳት የሚባል ነገር አያስፈልገውም። እኛ ሙስሊሞችን ተመልከች። ቁርአን አለ፣ ሐዲስ አለ፣ ተፍሲር አለ፣ ሲራ አለ። ሲራ ከመጀመሪያውኑ ተነግሮናል ምን እንደሆነ። ተፍሲር ምን እንደሆነ ማብራሪያ ነው። ሐዲስ ምንድነው፣ ደይፍ ምንድነው ምናምን የሚለው በደንብ ተጠንቶ ቁጭ ብሏል። ስለዚህ ማንም ሰው ኦተንቲክ በሆኑ ሐዲሶች ላይ ቢመጣ ወይ ያልገባው ነገር አለ ወይ ያልተረዳው ነገር አለ ማላቀው ነገር አለ ብሎ ነው እንጂ ሙስሊም እንትን የሚለው ያቺን ለመመለስ የሚጣጣረው የሚሞተው ቁጭ ብድግ ጎንበስ ቀና የሚለው ነገር ምንም ነገር አታገኝም ሙስሊም ጋር። ቁርአን ላይም ካለ ጥያቄ ካለው መልስ ይሰጥበታል ነው። እኔ ማላቀው ነገር አለ ብዬ ነው ማስበው። እኔ አንድ ጊዜ በስነ ጽንስ ዙሪያ ላይ ጥያቄ ጠየቁኝ። አንድ ጊዜ እንትሮች ማለት ነው ሚሽነሪዎች ማለት ነው ክርስቲያን ሚሽነሪዎች። አላቀውም አላጠናውም። እኔ እንደምትመለከቱኝ የሕክምና ሰው አይደለሁም። ግን የሕክምና ሰዎች ሲጠይቅ ራሱ መልሱን አላገኘሁትም። 3 ዓመት ነው 4 ዓመት የቆየ አንድ ሙስሊም ስኮላር ነው። አዚ ሴም ታይም ደግሞ ዶክተር ነው። እሱን ያስረዳኝ ስለ ጽንስ ባለው ነገር የሐዲስ እንትን አምጥቶ ጠይቀውኝ እንደዚህ ምንድነው ሴት ልጅ ቻርጅ ካደረገች የሴት ቻርጅ ካደረገ ነው የሚለው አረብኛውም እንትኑም የሴት ቻርጅ ካደረገ ጾታው ሴት ይሆናል፣ ወንድ ቻርጅ ካደረገ ደግሞ ይሆናል ይላል። ልጁ የተረዳው ምንድነው ወንዱ ቶሎ ብሎ ከጨረሰ ተራክቦ ሲያደርጉ ቀድሞውኑ ከጨረሰ ወንዱ ጾታው ወንድ ይሆናል ምናምንና ይሄ ከሳይንስ ጋር ይጋጫል። እንዴት ነብዩ መሐመድ ይሄን ይናገራሉ አለኝ። በወቅቱ እኔ ስለ እንትን አላቅም እንዳልኩሽ ስለ ባዮሎጂም ስለ ስነ ጽንስ የሚባለው ነገር ምንም አውቀው ነገር አልነበረም። ከዛ በኋላ እያወራ ያለው ሐዲሱ ምንድነው የወንድ የሚባለው ስለ ክሮሞዞም ነው እያወራ ያለው። የወንድ ኤክስ ዋይ ነው፣ የሴት ኤክስ ኤክስ ነው። ስለዚህ
ኤክስ ቻርጅ ካደረገ ጾታው ሴት ይሆናል የሚለው ከሳይንስ ጋር እንደው የሚቃረን ሳይሆን የሚስማማ ነገር ነው። ኤክስ ዋይ ከሆነ ደግሞ ቻርጅ የሚያደርገው ጾታው ወንድ ይሆናል ነው። ይሄ ነው ለመናገር የተፈለገው ብሎ ሲያስረዳኝ በ3 ዓመት በ4 ዓመት ነው እንደዚህ ያስረዳኝ። ስለዚህ ደፍረን አንመልስም እኛ ጋር ስትመለከቱ ማለት ነውና የገደል ተአምር ምናምን የሚባሉ ነገሮች አሁን ጉድ እያፈሉ ነው ያሉትና ኢንሻአላህ ጊዜ ሰተሽ አንብቢ፣ ነፍስሽን አድኚ። ቀልድ አይደለም። እዚህ ዓለም ላይ የምንኖረው ለአጭር ጊዜ ነው። ይሄው የምታዩበት ሰዎች አጠገብሽ የምታውቂያቸው ሰዎች ክልተው እያሉ ነው አይደለ? በሞት እየተነጠቁ ነው ያሉት፣ እየሄዱ ነው ያሉት። ብዙ የምናውቃቸው አያት ቅድመ አያቶቻችን ምናምን ነገር ሞተዋል፣ የሉም ራሱ ኖረው እና አጭር ጊዜ ነው የመጣ ነው። ህይወት በለት ተጀምሮ በሞት የሚያበቃ አይደለም። ከሞት በኋላ ሞቶ መቀስቀስ የሚባል ነገር አለ፣ የፍርድ ቀን የሚባል ነገር አለ። ስለዚህ ያ ነው ያለው ነገር። እናትሽ ማህፀን ውስጥ ስትኖሪ እዚህ ዓለም ላይ ምን ለምትኖሪበት ኖሮ አይን፣ እጅ፣ እግር ምናምን የሚባሉ ነገር ባይኖርሽ እዚህ ዓለም ላይ ሆነሽ ምን ትሆኛለሽ? ስትመጪ ምን ትሆኛለሽ? ያ ምን ትሆኛለሽ? እዚህ ዓለም ላይ ብትመጪ አይን፣ እጅ፣ እግር ምናምን ነገር ባይኖርሽና እዛ ፕሮሰሱን ባታካይ ባይኖርሽ አይን፣ እጅ፣ እግር ምን ትሆኛለሽ? እዚህ ዓለም ላይ ስትመጪ ምንም ትርጉም የለውም። ትጎጃለሽ እንጂ አይን ባይኖርሽ ብለሽ አስቢው። አታይም፣ እጅ ባይኖርሽ እግርሽ ባይኖርሽ ብለሽ ልክ እንደዛ ሆኑ። አሁን ታይም አለን፣ ጊዜ አለን። ራሱ አሁን ነው እዚህ ዓለም ላይ ለሚቀጥለው ዓለም አሁን እዚህ ዓለም ላይ እያለን ነው ራሳችን የምናዘጋጀው። በተቻለ አቅም ጊዜ ሰተሽ የህይወትና የሞት ጉዳይ ነው፣ የዘላለም ህይወትና የዘላለም ሞት ጉዳይ ነው፣ የጀነትና የጀሃነም ጉዳይ ነው ብለሽ ጥናት አጥንተሽ በደንብ በስነ ስርዓት ጊዜ ሰተሽው ህይወትሽ ነው ይሄ። ኢሞሽናል ሆነሽ መገቢበት ነገር አይደለም። ስሜታዊ ሆነሽ መገቢበት ነገር አይደለም። ኢሞሽን ወይም ደግሞ ስሜት 4 እንትኖች አሉት፣ ማዕዘኖች አሉ። ደስታና ሐዘን፣ ፍቅርና ጥላቻ። በእነዚህ በአራቱ የተወሰነ ውሳኔ ልክ አይደለም፣ ሬግሬት ነው፣ ጸጸት ነው። መጨረሻ ላይ አንድ ሰው ወዶ አንድ ሰው ወይ ጥላቻ ላይ ሆኖ አንድ ሰው ደግሞ ወይ ደግሞ ተከፍቶ ወይ ደግሞ ሐዘን ላይ ሆኖ ወይ ደግሞ ጮቤ ረግጦ የሆነ ደስታ ላይ ሆኖ የሚወስነው ውሳኔ ልክ አይደለም። ስለዚህ ከኢሞሽናል ሰዎች ወጥተው ራሽናል መሆን አለባቸው፣ ምክንያታዊ መሆን አለባቸው። ያ ደግሞ ምን ይፈልጋል? ጊዜ ይፈልጋል፣ ሰርተንሲፍ ይፈልጋል። አግሬሲቭ አይደለም የሚፈልገው፣ ታይም ጊዜ ይፈልጋል። ጊዜ ሰተሽ ዱዓ እያደረግሽ ምን እያደረግሽ አምላክሽን እየተማጸንሽ የፈጠረሽን ፈጣሪ ሰማይና ምድር በመካከላቸው ያለውን የፈጠረውን የዓለማቱን ጌታ መፈለግ መቻል አለብሽ። ሱረቱ አንከቡት ምዕራፍ 29 ቁጥር 69 ላይ በእኛ መንገድ የሚታገለውን ሰው መንገዳችንን እንመራዋለን ይላል አላህ። ስለዚህ መንገዱን እንዲመራሽ ከፈለሽ አንቺ ፈጣሪን የመፈለግ እሾትና ጥማት ያስፈልግሻል። ያን ለማድረግ ደግሞ ጊዜ ስጭው፣ እውነት ሪሊ የምትፈልጊ ከሆነ። አይ ካልሽ ደግሞ እንደ ፈጥምጥምሽና እንደ ፍጽምጽምሽ ነው የሚሆነው። አንቺ ነሽ የምትወስኚው በአንቺ ህይወት ላይ ማለት ነውና ይሄንን ነው የምንለው። ኦቨርዶዝ እንዳናረግብሽ እንዳናበዛብሽ ይብቃሽ። እኔም እንግዲህ እዚህ ጋር ይብቃኝ። እስቲ አላህ ከሪም። እሺ ኡስታዝ ጀዛከላህ ኸይር። ሀሳብ ካለሽ ስጪና በቃኝ። ለዛሬ በቃናል። አይ ቲንክ እኔም ቢበቃኝ ነው የሚሻል፣ ኦቨርዶዝ እንዳይሆንብኝ። አንተ ራሱ በጣም ቆየ። አይ እሺ እግዚአብሔር ያክብርልኝ። ግን ምን አለ ለምሳሌ እኔ በክርስትና ውስጥም ስለሆነ ያደኩት ስለ እስልምና ምንም በዙሪያ ምንም ማለት ሙስሊም እንትንም ስለሌለ ማለት ነው። ጓደኛም ቤተሰብም እስልምና ላይ እንትን የለኝም። ግን እንዴት ነው ትክክለኛ ለምሳሌ እኔ ያለሁበት ክርስትና ትክክለኛው መንገድ ነው ብዬ ስለተቀበልኩ እናንተ ደግሞ ያላችሁበት እስልምና ደግሞ ትክክለኛው መንገድ የኛ ነው ብላችሁ ስለያዛችሁት ስለተቀበላችሁት አሁን የትኛው ነው ትክክለኛ ብል እናንተ ያለንበት ልክ ነው ትላላችሁ፣ እኔ ደግሞ ያለሁበት ልክ ነው ብዬ አስባለሁ። ለምን ማወቀው ክርስትና ስለሆነ ሌላ እምነትን አላውቅም እኔ። ስለዚህ እንዳልከው ስለዚህ አንቺ እኮ ጤነኛ አይምሮ ነው ያለሽ፣ የሚበጀውን ከሚፋጀው የለየሽ ሰው ነሽ። ስለዚህ ምንም ማመዛዘን አለ። ቁርአን ላይም እንደዛ ነው የሚለው ራሱ ማለት ነው። ለነፍስ የሰጣት ነገር እንደዛ ነው። አላማሃ ፉጁርሃ ወተቀዋ ነው የሚለው። አላህ መታዘዝንም ማመፅንም አላህ አሳውቆታል በኢንቱዊሽን ማለት ነው። ኢንቱዊሽን የሚባል ነገር አለ ራሱ በኢኔት ኖሌጅ የሚባል ነገር አለ። ስለዚህ ማመዛዘን አይምሮ ተሰጥቶሻል ራሱ ማለት ነው። ቁርአን የሰጠን አላህ እና አቅላችንን የሰጠን አላህ የተለያየ አይደለም። አይምሮሽን ተጠቀሚበት ራሱ ማለት ነው። ሁሩፋቶችን ወይም ሚቶሎጂካል የስነ ተረት የሆኑ ነገሮችን ፊልተር አውት የምታደርጊበት ወይም በአረብኛ ስቲምባጥ የምታደርጊበት የራስሽ የተሰጠሽ ነገር አለ። ስለዚህ ማመዛዘን ያንቺ ፋንታ ነው። አንቺ ነሽ ኃላፊነቱን የምትወስጂው።
የተመራ ሰው ምሪቱ በራሱ ላይ ነው፣ የጠመመ ሰው ጥመቱ በራሱ ላይ ነው ይላል። ስለዚህ እኛ አስገዳጅ አይደለም። ሃይማኖት ማስገደድ የለም፣ ቅኑ መንገድ ከጠማማው ተገለጠ ነው የሚለው። በጣዖት የሚክድና በአላህ የሚያምን ሰው መልካም ዘለበትን ጨበጠ ነው የሚለው ቁርአን ሱረቱ በቀራ ምዕራፍ 2 ቁጥር 256 ላይ። ስለዚህ አንቺ ማመዛዘን ትችያለሽ። የሰው አይምሮ ደግሞ እንደምትመለከቱት ስሉጥ ነው፣ ማመዛዘን ይችላል። አዲስ ነገር የመቀበል ነገር አለው ራሱ ማለት ነውና ጽጌረዳ የትም ይብቀል፣ ዋናው ነገር ጽጌረዳ መሆኑን ነው አንቺ መያዝ ያለብሽ። የት ጓ በቀል አይደለም። ኦብስኩርድ ከሆነ ኤሪያ ውስጥ ረሱል ሰለላሁ ዐለይሂ ወሰለም አላህ ሲልካቸው የመጣው መልእክቱ ትክክል ነው አይደለም የሚለው ማመዛዘን ትችያለሽ። ሁለቱንም ማለት ነው። ላንቺ የትኛው ነው ለሚቀጥለው ዓለም የሚጠቅመኝ የትኛው ነው? ቀብር ላይ ሲሄድ አለብኝ፣ ቀብር አለብኝ፣ ጥያቄ አለብኝ፣ ከሞት በኋላ ህይወት አለ፣ ከጌታዬ ጋር ተሳሰባለሁ የቂያማ ቀን ብለሽ ካሰብሽ፣ ስለዚህ ከአሁኑ ነው ማሰብ ያለብሽ ማለት ነው። አብሽሪ። ትክክልም አይደለም ብለሽ ካሰብሽ ቢያንስ ሙስሊሞች የሚያምኑበት ነገር እንዲህ ብለው ነው የሚያምኑት፣ ግን ትክክል አይደለም፣ እኔ የምከተለው ክርስቲያን ነው፣ ምንም ችግር የለው፣ ራስ ምርጫሽ ነው እሱ ራሱ ማለት ነው። ግን ያለ ማድረግ ምንድነው ጊዜ ስጭው ነው። ሁለቱንም እንትኖች አንብቢ። ቻናል አለን፣ ቻናላችን ውስጥ እየገባችሁ አንብቡ። አንቺም አንብቢ። ቻናሎች አሉን፣ እዛ ቻናላችን ውስጥ ትምህርቶች አሉ፣ ወደ 4000 ጽሁፎች አሉ በተለያየ ቶፒክ ላይ ማለት ነው። ጊዜ ሰተሽ ለተወሰነ ጊዜ አንብቢ። ከዛ ሁሉ ነገር ከዛ ውሳኔው ያንቺ ነው። በአንቺ ውሳኔ ማንም ዲሲሽን ሜኪንግ ፕሮሰስ ያንቺ ነው አላህ የሰጠሽ። ማንም ጃቢርም መግባት አይችልም፣ እኔ መግባት አልችልም፣ ማንም ኡስታዝ አቡዋውያም መግባት አይችልም። ለምን? እሱ ላንቺ የተሰጠሽ ነገር ነው ራሱ ማለት ነው። በሃይማኖት ማስገደድ አይቻልም፣ የተከለከለ ነው ራሱ ማለት ነው። አላህ ቢፈልግ ኖሮ ሰዎችን በአንድ ላይ እንዲያምኑ ማድረግ ይችል ነበር። ስለዚህ አንተ በእምነት ታስገድዳለህ ነው የሚለው። በፍጹም ማስገደድ አይቻልም። ስለዚህ ለአንተ ያለብህ መልእክቱን ማድረስ ብቻ ነው የሚለው። እኛ ሪሳላውን መልእክቱን ላንቺ እናደርሳለን። ለምን? እንድትድኝ ስለምንፈልግ ማለት ነው። ከዛ በኋላ ግን ውሳኔው ያንቺ ነው እና ብዙ ባይባል ጥሩ ነው። አይ ቲንክ ጎበዝ ነሽ፣ ኦፕን ነሽ፣ የማዳመጥ ክህሎት አለሽ። ስለዚህ ክህሎቱና ክጃሎቱ ደግሞ ካለሽ አላህም ያገዝሻል፣ ይረዳሻል። በእኛ መንገድ የሚታገለውን ሰው መንገዳችን እንመራዋለን ብሏል። ኢንሻአላህ አላህ ሂዳያ ይስጥሽ። ይተክብርልኝ። ደህና ደሩ ጃቢርዬ። እሺ ኡስታዝ ጀዛከላህ ኸይር። አላህ ይጠብቅ። ሰላም ዳር። ወአለይኩም ሰላም ወራህመቱላህ። እሺ ጄክ ባንዲራ ልታስወርድ ነው የመጣው ወይስ ትሪ ልታሰቅ? ጃይ አንድ ጊዜ መልክ ታስተላልፍ። ሰላም አለይኩም ወራህመቱላሂ ወበረካቱ። እሺ ወአለይኩም ሰላም ጃቢር ወይ አልሐምዱሊላህ። ዴቫ እንት ኡስታዝ ቀጥል፣ አስተውቅና እኛ እንቀጥላለን። መርሐባ ኢንሻአላህ። አፍወን እሺ፣ እቺ ማውራት ስላለብኝ ነው። ምናልባት 800 ምናምን ሰዎች አሉና ሁላችንም እንደምናውቀው ያው የሰለምቴዎች ትልቁ ተቋማችን ማን ነው እንትኑ አልቋል። ያው ዛሬ ተመርቀዋልና ካሁን በኋላ ደግሞ ብዙ ነገሮች ያስፈልጋሉ። ይህ ማለት ሰለምቴዎቹ ወደዚህ ወደ ቤታቸው ስለሚመጡ እነሱ መጥቶ እንግዲህ የሚበሉት የሚጠጡት ነገር ያስፈልጋል። ብዙ ነገር በቃ ለአንድ ሰው የሚያስፈልገው ነገር ያው ልብስን ጨምሮ ብዙ ነገር ስለሚያስፈልግ ለዛ ደግሞ ተቋሙን መርዳት እንፈልጋለን። በቋሚነት በሳምንት ሊሆን ይችላል፣ በወር ሊሆን ይችላል። በወር ይሄን ያክል ይሰጣለሁ ብላችሁ ያቅማችሁን ማድረግ የምትፈልጉ ሰዎች አህለል ከይሮች ካላችሁ ኢንሻአላህ ለዚህ ተብሎ ማለት ነው እንትን ስላለ ምንድነው ግሩፕ አለ የተቋሙን መግባት ይፈልጋለሁ ብላችሁ የምታስቡ እህት ወንድሞች ካላችሁ በውስጥ አውሩኝ። እኔ የዚህ የተቋሙ አባል መሆን ይፈልጋለሁ። በወር ይሄን ያክል ለምን 100 ብር አይሆንም? በቃ ለምን ብዙ ነገር ስለሚያስፈልግ ነው ማለት ነው። ስለዚህ ኢንሻአላህ እቺ ለመናገር ፈልጌ ነው። ግሩፕ ሳስገባችኋለሁ፣ ያለው ነገር ሙሉ መረጃ ይሰጣችኋል። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማሻአላህ ጥሩ ስራ አላህ ይጨምርልህ። ሁሉም አላህ ልያውን አላህ ያስተካክልልህ ኢንሻአላህ። ጀዛኩሙላሁ ኸይር ጀዛ። ያው ጃሩ ስላለ ነው የገባው እጅ ማውጣት ያጅን ካላወጣ እንዳው ውድ ኡስታዴ አቡ ወሂድ ሲያገኝ ደግሞ ወንድሞችና እህቶች በጣም ነው ከልብ ወዳቸው ኡስታዶች ሲያገኝ ከልብ ነው። ለዚህ ነው አላህ Subhanahu Wa Ta'ala እያንዳንዱ ልቡን ነው እንጂ ለምን ሰራው ስራ አየው። በጣም ገርባችሁ። ስለዚህ እኔ ኡስታዶች ሲያገኝ ደስ ይለኛል። ጀዛከላሁ ኸይር ጀማል። አንተ የምትሳረገው ነገር ደግሞ አላህ ምን እንዳይክፈልልህ ከሰው አይደለም፣ ከሰው ምን እንዳትፈልግ ከሰው የሚያሰበሰጩ አይደለም። አላህ Subhanahu Wa Ta'ala የውመል ቂያማ እያንዳንዳችን ነፍስ የምትልበት ቀን ስራችን የውመል ቂያማ መቃብራችን በአንድ ጨርቅ የምንጋኝበት አላህ ያቺ ስራ ያሳከልን። አቤት በሉ አሜን በሉ።
ያትባል እኔ በምርቃና የሚያወራው በምርቃና ምን ነው ማወራው ለምን መሰላችሁ የአላህ Subhanahu Wa Ta'ala ነገር ሲሰማ ሲያወራ ደስ ይለኛል ይሄ እኮ አዱኛችን ለምን ነብያችን ሰለላሁ ዐለይሂ ወሰለም አልዱንያ ቀሊላ አላች አንዳንዳችሁ እቺ ዱንያ የምታሻበራርቃችሁ ሰዎች አላችሁ እኛ ደግሞ ስንት ሬሳ ምናቀብር ስንት በዚያ ሐኪም ሰዎች ምን ሄደው ስንት ኡስታዞች ምን ረዳ ስንት ሰዎችን አላህ Subhanahu Wa Ta'ala ውስጣችን ሂዳያ አላህ ሊሰጥ ነው እንጂ ለሰው ልጅ አይደለም እያየን አይደል 30 አመት ስራን ሰርቶ 1 አመት ወደ ንጹህ ነገር ሲሰራ ስራው ይበላሻል አላህ ስራችን አያበላሽ ወንድሞቼ ለሰው ብለ አይደለም ለአላህ ብለ አንዱ ሊያናድድ ይችላል ሊያባስጭ ይችላል ምን ይላል የአላህ Subhanahu Wa Ta'ala ገመድ ከያስ እመነኝ والله العظيم والله الله سبحانه وتعالى ያነ ያችኛው መቃብራችን ለሰዎች እናትና አባትና ጓደኞቻችን ከኛ ሲመለሱ እኛ ብቻችን የኛ በዱንያ ላይ ሰራነው ነው እመነኝ እኛ የሰራነው ነው ግን አንዳንድ ጊዜ ተፈክሮ እናርግ ወንድሞቼና ውሶቼ والله በተለይ ኡስታዶቻችን አዳምጡ እንከተል አንዳንድ በእስላማዊ ነገርና አንዳንድ ችግር ይሞታ ነገሮች ላይ ፕሊዝ እንተባበር እያየን ነው አይደል እንዴ አንዳንድ ኡስታዶቻችን ፋላዋቸው ትንሽ ነው ሌላ ደግሞ የሚያሻብቁ በዱንያ ቦታ የሌላቸው የተለያየ ብዙ ነገር ይደረጋል ወንድሞቼ ፕሊዝ ለአላህ ብላችሁ والله ዛሬ በዚህ ሰዓት ካንተ ጋር ሳወራ ነገ ዳይ እንደናጀ ጠፋ ወይ እዚህ እኮ ሲያወራ ነበር እኮ ወይ ምን ይሻለኛል ወይ ያ ምስኪን ወንድማችን ወይ ያ ወንድማችን ጨካኙ ወይ ወንድማችን እንደዚህ የሚያወራው ትላላችሁ እኮ አይቀርም እኮ ወንድሞቼ አረኔ ይሄ እኮ ምናየው ነው ያኔ ግን ያውሉ ግን ዜሮ ነው የምሰራው የራሴ ስራ ብቻ ነው መቃብር ውስጥ ብትጨውም ብታለቅስም ብትረዳኝም والله ያኔ የኔ ስራ يوم القيامه ከኔ ጋር ብቻ ነው አላህ Subhanahu Wa Ta'ala Subhanallah ነግሮናል ስለዚህ ኢንሻአላህ በተቻለ አንዳንድ ወንድሞቻችን አንዳንድ ነገር ስለ እስላማዊ ነገር ስለ አንዳንድ ነገሮች ሲነግሩን ፕሊስ እንተባበር በሚችለው አቅማችን ኢንሻአላህ እቺ ለማለት ፈልጌ ነው አላህ ይወዳላችሁ አላህ ጨምሮች ለአላህ ይወዳችኋለሁ በተለይ አሰል ሙስሊም ወንድሜ አዳምጠኝ እህቴ አንዳንድ ጊዜ ውስጣችን የሆነ ሸይጣን ወይም የሆነ ትንሽ እንደ ቁሻሻ ነገር ያለበችን አለ ትሰግዳለህ አላህን ትፈራለህ ግን ወንድም እዚህ መጣ ግን ጥሩ ነገር ሲናገር ታበሽቋል ታዲያ በሰራ ወደ አልጋ ትተኛለሽ ጀዛከላህ ኸይር እንትን ሞዴሬተሮች አሰሙም ሰው አታስገቡ ካልኩኝ ሰው አታስገቡ በቃ ችግራችሁ ምን እንደሆነ አላውቅም እኔ መግባት ያለበትን ሰው አስገባለሁ ማርቆስን አስገባችሁት አታስገቡም ብላችሁ ለዛ ነው ቤቱን የሚመራው ሰው ስላለ ቤቱን ደግሞ ላይክ ለ6 ለ7 ሆነን የምንመራው ከሆነ ግማሻችን ወደ ሰቆጣ ግማሻችን ወደ ባሌ ጉባ ሄደን ቤቱን ልንገነጣጥለው ነው ስለዚህ ቤቱን ለሚመራ ሰው ልቀቁ እንትና አትበሉ السلام عليكم ورحمة الله وبركاته جا وعليكم السلام ورحمة الله وبركاته እንዴት ናችሁ ደህና ነን እንዴት ነህ ደህና ነኝ አልሐምዱሊላህ እሺ ምን ነበር በጣም ነው የምወዳችሁ